አላ ተዕቡዱ ኢላ ኢያህ እሱን እንጂ ሌላ እንዳታመልኩ፣ ወደ ሽርክ ፊታችሁ እንዳትዞሩ፣ አድባሩ ቁጥቡ ቀብሩ እንዳትሉ፣ ቆሌው ጅኑ እንዳትሉ። አላ ተዕቡዱ ኢላ ኢያህ ተውሂድን ጥርት አድርጎ አለ። ይህ ነቢያቶች ሁሉ የተላኩበት ሪሳላ ነው። ከዛስ ምን አስከተለ? ሶላት ይሆን ጾም፣ ሐጅ። ወቢልዋሊደይን ኢሕሳናን ለወላጆቻችሁ መልካም ዋሉ አለ። ምርጥ ሰው ማለት ምድር ላይ የተሳካለት ሰው ካየ እሱ የወላጆቹን ዱዓ ያገኘ። ስኬታማ የሆኑ ሰዎች እጠይቃቸዋለሁ ጠጋብዬ ለወላጆቻቸው ያላቸው ክብር የተለየ ሆኖ አግኝቸዋል። ሀገራችን ላይ ካሉ ትልቅ የቢዝነስ ማኖች ውስጥ አንዱ ነው። የስኬት ምንጭህ ምንድነው አልኩት። ወዳጀን እናቴ ያለኝ በአንድ ቀን ወላጆችን አግኝተህ ዱዓቸውን ማግኘት ምርቃናቸውን መውሰድ ምድር ላይ ተሳክቶልሃል ማለት ነው። አላህ ከራሱ መብት ጋር የጠራቸው አንሽኩርሊ እኔን አመስግነኝ አለ። አላህን ማመስገን የፈጠረህን የሰጠህን ነገር ለመልካም መዋል ማለት ነው። ወሊዋሊደይ ወላጆችህንም አለ አላህ። ኢብኑ አባስ ምን ይላሉ? አላህ የራሱን ከባሮቹ ጋር ያስተሳሰረ የወላጆችን መብት ብቻ ነው። የወላጆቹን ሐቅ ያልተወጣ የአላህን ሐቅ አልተወጣም ማለት ነው አሉ ኢብኑ አባስ። መብታቸው ትልቅ ነው። ነቢያቶችን አላህ ቁርአን ላይ ያወደሳቸው ለወላጆቻቸው ባላቸው መልካምነት ነው። ነቢዩላህ ዒሳ ቁርአን ላይ ምን አለ? ወበረን ቢዋሊደቲ ለናቴም ደግና ጥሩ ነኝ አለ። ነቢዩላህ የሕያን አላህ ነገረን፣ ወበረን ቢዋሊደይ ለወላጆቹ ደግና መልካም ነበር። ደግነት ምን ማለት ነው? ዝቅ ልትልላቸው፣ ልደውልላቸው፣ ከጎናቸው ልትቀመጥ፣ ካመማቸው ልትንከባከብ፣ ሽታህን ልታሸታቸው፣ ልትረዳቸው